ለዓመታት ኤል ሳልቫዶር በምድር ላይ ካሉ በጣም አስፈሪና ወንጀል የበዛባቸው ሀገራት ተርታ ትመደብ ነበር። የነፍሰ ገዳይነቱ መጠን የሚመራው በሁለት ዋና ዋና የጎዳና ላይ ወንበዴ ቡድኖች ነበር። ኤምኤስ 13 ተብሎ በሚጠራው ማራ ሳልቫትሩቻ እና ባሪዮ 18 በተባለው ተፎካካሪው። የጸጥታ ኃይሎች ለረጅም ጊዜ በኤምኤስ 13 እና በባሪዮ 18 ቁጥጥር ስር ወደ ነበሩ አካባቢዎች እንደ ሶያፓንጎ ወደሚገኘው ላስ ማርጋሪታስ ባሉ ቦታዎች ተበተኑ። ሙሉ ብሎኮችን በመዝጋት የቤት ለቤት ፍተሻ ማካሄድ ጀመሩ። የወንበዴ ንቅሳት ያለበት ማንኛውም ሰው፣ በሚስጥራዊ ጥቆማ ስሙ የተነሳ ማንኛውም ሰው ወይም ደግሞ የእስረኛ ቁጥር ኮታቸውን ለመሙላት ጫና ውስጥ ለነበሩ ፖሊሶች አጠራጣሪ መስሎ የታያቸው ማንኛውም ሰው ታሰረ። ለዚህ ሙሉ ዘመቻ የተገነባው አካላዊ ማጎሪያ አንድ ስም አለው፤ ሴኮት። በ2015 መጀመሪያ ላይ የተከፈተው የግዙፍ ማዕከል በአንድ ግቢ ውስጥ እስከ 40,000 እስረኞችን ለመያዝ የተገነባ ሲሆን በምድር ላይ ትልቁ እስር ቤት የመሆን ዕድሉ በጣም ከፍተኛ ነው። ለደርዘን ሰዎች የተሰሩ ሴሎች እጅግ በርካታ ሰዎችን ይዘዋል። መብራቶች በቀንና በሌሊት ሳይጠፉ ይበራሉ። እስረኞች ከውጭው ዓለም ጋር ምንም አይነት ግንኙነት እንዲኖራቸው አይፈቀድላቸውም። ምንም አይነት ጉብኝት የለም። ስልክ መደወል የለም። በታሪክ ውስጥ አብዛኞቹ መሪዎች ስልጣን ላይ የሚወጡት ህጎችን በማክበር ነው፣ አንዳንዶቹ ደግሞ ህጎቹን በመጣስ። ናይብ ቡኬሌ ግን ሙሉ በሙሉ አዲስ መንገድ ፈጠረ፣ ህጎቹን በድጋሚ በመጻፍ። በአንድ ወቅት በዓለም ላይ በነፍሰ ገዳዮችና በወንበዴዎች ፍርሃት የመጀመሪያዋ በነበረችው ኤል ሳልቫዶር ውስጥ ዛሬ ሁለት እውነታዎች አብረው ይኖራሉ። አንደኛዋ ኤል ሳልቫዶር እናቶች ልጆቻቸውን ያለ ፍርሃት ወደ ውጭ የሚልኩባት፣ ነጋዴዎች የጦርነት ግብር ሳይከፍሉ በነፃነት የሚያድሩባትና ዓለም አቀፍ ትኩረትን የሳበች ዘመናዊና ሰላማዊ ሀገር ናት። ሌላኛዋ ኤል ሳልቫዶር ደግሞ በግዙፉ ሴኮት እስር ቤት ግንቦች በስተጀርባ የተሸሸገች፣ እልፍ የቀድሞ ማፊያ ወንበዴዎችና በሺዎች የሚቆጠሩ ንጹሃን ያለ ፍርድ ቤት ትዕዛዝ የታጎሩባት፣ ሕገ መንግሥቱ በፕሬዝዳንቱ ዳኞች እንደ ፍላጎቱ የሚተረጎምባትና ነፃ ጋዜጠኝነት በስጋት ውስጥ የሚኖርባት ሀገር ናት። እርሱ ሚሊያኑ ፕሬዝዳንት ነው። ኮፍያውን ወደ ኋላ የሚያደርግ፣ መንግስቱን በኤክስ ገጹና በቪዲዮዎች የሚመራ፣ ቢትኮይንን የሀገሪቱ ገንዘብ ያደረገና በዓለም ላይ እጅግ ተወዳጁ አምባገነን ነኝ ለማለት የማይፈራ ሰው ነው። ስሙ ናይብ አርማንዶ ቡኬሌ ኦርቴዝ ይባላል። ለደጋፊዎቹ እርሱ የ3 አስርት ዓመታት የእርስ በርስ ጦርነት፣ የሰላም ስምምነቶችና የወደቁ መንግስታት ማድረግ ያልቻሉትን ያደረገ፣ የወንበዴ ቡድኖችን አከርካሪ የሰበረ ሰው ነው። ለተቃዋሚዎቹ ደግሞ እርሱ የበለጠ አደገኛ አምባገነን ነው። ይህንን ለማድረግ የሀገሩን ሕገ መንግሥት የጣሰና የሰበሰበውን ስልጣን መልሶ የመልቀቅ ምንም አይነት ፍላጎት የሌለው መሪ። ናይብ ቡኬሌ የተወለደው ሐምሌ 17 ቀን 1973 ዓ.ም በኤል ሳልቫዶር የእርስ በርስ ጦርነት አጋማሽ ላይ ነበር። ከአሜሪካ መንግስት ድጋፍ በሚደረግለት ወታደራዊ መንግስትና በግራ ክንፍ አማጽያን መካከል የተካሄደ ውሎ አድሮ የ75,000 ሰዎችን ሕይወት የቀጠፈ የ12 ዓመታት ደምና እልቂት በነበረበት ወቅት ነው ቡኬሌ የተወለደው። ሀገሩ በጦርነት ብትታመስም ቡኬሌ ግን የተወለደው በሀብት አልጋ ላይ ነበር። አባቱ አርማንዶ ቡኬሌ ካታን የፍልስጤም ዘር ያለው ባለሀብት ሲሆን ንግዱም ከጨርቃ ጨርቅ እስከ መድኃኒት፣ ከማስታወቂያ እስከ ሚዲያ የተዘረጋ ነበር። አርማንዶ ቡኬሌ የእምነት ሰውም ነበር። በ1984 የኤል ሳልቫዶርን የመጀመሪያ መስጂድ ከመሰረተ በኋላ በሀገሪቱ ታዋቂ ከሆኑ የእስልምና እምነት መሪዎች አንዱ በመሆን እስከ ኢማምነት አገልግሏል። ናይብ ያደገው በዚያ የሁለት ተቃራኒ ዓለማት መኖሪያ ውስጥ ነው። በጥንታዊ ሃይማኖታዊ ትውፊትና በዘመናዊ የንግድ ትርምስ፣ አብዛኛው ሕዝብ በሌለው የተደላደለ ሀብት መካከል በሚኖር ቤተሰብ ውስጥ። በሳን ሳልቫዶር በሚገኘው የመካከለኛው አሜሪካ ዩኒቨርሲቲ ቢገባም ትምህርቱን ሳይጨርስ አቋረጠው። ነገር ግን ለሱ አላስፈለገውም። ምክንያቱም ወደ ጎልማሳነት የሚያደርሰው ጎዳና በቀጥታ የሚያልፈው በቤተሰቡ ንግዶች ውስጥ ነበር። በማስታወቂያ ኤጀንሲዎች፣ ፓስፖርት የሚያመርት ኩባንያና የያማሃ ሞተር ብስክሌቶች አከፋፋይ ድርጅት። ከ10 ዓመታት በላይ የቡኬሌ ቤተሰብ የማስታወቂያ ኩባንያዎች ለኤፍኤምኤልኤን የፖለቲካ ማስታወቂያዎችን ይሰሩ ነበር። ኤፍኤምኤልኤን ማለት
የቀድሞ የማርክሲስት አማጽያን ጦር ሆኖ በኋላ ወደ ፖለቲካ ፓርቲነት የተቀየረ፣ አንድ ቀን ቡኬሌን ከካምፑ አባሩት። እርሱም በእርሱ ውድቀትና ውርስ ላይ የፖለቲካ ሕይወቱን የገነባበት ድርጅት ነው። በ1996 ገና በ20ዎቹ አጋማሽ ዕድሜ ላይ እያለ ቡኬሌ ለኤፍኤምኤልን የፕሬዝዳንት እጩ ለነበሩት ሻፊክ ሃንዳል፣ ለዚያ የቀድሞ የሳልቫዶር የግራ ክንፍ ታሪካዊ አዛዥ የፖለቲካ ማስታወቂያ ዘመቻውን በበላይነት መራ። ወጣቱ የማስታወቂያ ባለሙያ በኋላ ላይ ወደ መሪነት ስልቱ የሚቀይራቸውን መሳሪያዎች ገና ከወዲሁ በጥንቃቄ እየተማረ ነበር። ብራንዲንግ፣ ድራማዊ እይታዎች፣ የመልእክት ጥንካሬና በስክሪን ላይ የሚታይ ነገር የተመልካችን ስሜት እንዴት እንደሚያሸንፍ የመረዳት ተፈጥሯዊ ክህሎት እያዳበረ ነበር። የቡኬሌ የፖለቲካ ሕይወት የጀመረው በዋና ከተማዋ ሳይሆን ከሳን ሳልቫዶር ውጭ በሚገኘውና ጥቂት ሺህ ሕዝብ ብቻ በሚኖርበት ኑዌቮ ኩስካትላን በተባለች ቦታ ነበር። በ2004 በይፋ የኤፍኤምኤልን አባል ሆኖ በመወዳደር የከንቲባነቱን ስልጣን ጨበጠ። ከዚያም በሳልቫዶር የአካባቢ ፖለቲካ ውስጥ እስከ ዛሬ ያልተለመደ አዲስ ነገር ማድረግ ጀመረ። ሁሉንም ነገር ቀረጸ፣ ብራንድ አደረገው፣ እንዲሁም በቪዲዮ አስተላለፈው። የመንገድ መብራቶች፣ ፓርኮች፣ አዲስ የህዝብ ቤተ መጻሕፍት፣ ትናንሽ የማዘጋጃ ቤት ፕሮጀክቶች ነበሩ። ነገር ግን ማስታወቂያ እንደሚሰራ ባለሙያ በሚያማልልና አይን በሚስብ የቪዲዮ አቀራረብ ተዘጋጁ። ታዲያ ይህ ስልቱ ሰራ። መራጮች በአይናቸው ያዩትን ማመን ጀመሩ፣ በጥንቃቄም አስተዋሉት። በ2007 ቡኬሌ ትልቅ የፖለቲካ ለውጥ አመጣ። በኤፍኤምኤልን በሚመራ ጥምረት ተወዳድሮ የዋና ከተማዋ የሳን ሳልቫዶር ከንቲባ ሆኖ ተመረጠ። የዋና ከተማዋ ከንቲባ እንደመሆኑ መጠን ቡኬሌ ትኩረቱን በከተማ ማደስ፣ በዘመናዊ መሰረተ ልማትና ሰፊ የሥራ ዕድል ፈጠራ ላይ አደረገ። በተመሳሳይ ጊዜ ደግሞ ህዝቡን ሊያስቀይሙ የሚችሉ ስስ ጉዳዮችን በጥንቃቄ ያልፋቸው ነበር። የህዝብ ድጋፉ በአስገራሚ ሁኔታ ጨመረ። በማህበራዊ ሚዲያ የሚከተለው ህዝብ ቁጥር ደግሞ ከዚያ በላይ በፍጥነት እየናረ መጣ። ነገር ግን በኤፍኤምኤልን ድርጅት ውስጥ ሌላ አደገኛ ነገር እየተፈጠረ ነበር። ከባድ ግጭት። ቡኬሌ ከፓርቲው ባለስልጣናት ጋር በግልጽ ይጋጫል ተብሎ ተከሰሰ። እንዲያውም በአንድ ወቅት በከባድ ጭቅጭቅ ወቅት በፓርቲ ባልደረባው ማርቼሊ ላይ ዕቃ ወርውሯል ተባለ። የፓርቲው የውስጥ ስነ ምግባር ኮሚቴ ይህንን ድርጊት እንደ ከባድ የዲሲፕሊን ጥሰት አየው። ቡኬሌና ደጋፊዎቹ ደግሞ ተራውን መጠበቅ እምቢ ያለንና በከፍተኛ ፍጥነት እየተተኮሰ የመጣን ኮከብ የፈራ አሮጌ አመራር የሸረበው ሴራ አድርገው ተመለከቱት። ይህ ውሳኔ በዘመናዊው የላቲን አሜሪካ ፖለቲካ ታሪክ ውስጥ ትልቅ መዘዝ ካስከተሉ ማባረሮች አንዱ ሆነ። ኤፍኤምኤልን ያልታዘዘውን ከንቲባ የዲሲፕሊን እርምጃ የወሰደበት መስሎት ነበር። ነገር ግን ድርጊቱ አዲስ ነገር የመገንባት ከፍተኛ ብቃት ያለውን ብቸኛ ሰው ነፃ ማውጣት ነበር። ከፓርቲው ከባድ የፖለቲካ ዕዳ ነፃ የሆነ፣ ከማንኛውም ድርድር ነፃ የሆነ፣ እንዲሁም የቀደሙት መሪዎች ካፈሯቸው ጠላቶች ሁሉ ነፃ የሆነ አደገኛ የፖለቲካ ተፎካካሪን በእጁ ፈጠረ። ከነበረበት ብቸኛ ፓርቲ ከተባረረ በኋላ ቡኬሌ ሀብትና ከፍተኛ ተከታይ ያለው ሰው የሚያደርገውን አደረገ። የራሱን አዲስ ፓርቲ ገነባ። በጥቅምት ወር 2010 ኑዌቫስ ኢዴያስ ማለትም አዳዲስ ሐሳቦች የተባለውን ፓርቲ መሰረተ። ዓላማውም ለ2011 የፕሬዝዳንትነት ምርጫ በጊዜ ለማስመዝገብ ነበር። ነገር ግን የኤል ሳልቫዶር የምርጫ ሕግ ይህንን ማድረጉን እጅግ ፈታኝና አስቸጋሪ አደረገው። አዲስ ፓርቲ በ90 ቀናት ውስጥ 50 ሺህ የተረጋገጡ ፊርማዎችን መሰብሰብ ነበረበት። የአገሪቱ የከፍተኛ ምርጫ ቦርድ ግን ኑዌቫስ ኢዴያስ የጊዜ ገደቡን አልፏል ሲል ወሰነ። ለአፍታ እንቅስቃሴው ወደ ምርጫ ካርዱ የሚደርስበት ምንም አይነት ህጋዊ መንገድ አልነበረውም። ስለዚህ ቡኬሌ የፖለቲካ ታክቲኩን ቀየረ። በጂኤኤንኤ ግራንድ አሊያንስ ፎር ናሽናል ዩኒቲ አርማ ስር ለመወዳደር ወሰነ። ይህ ፓርቲ ወደ ምርጫ ካርዱ የሚደርስበትን ዕድል የሰጠው ሲሆን በምንም አይነት የርዕዮተ ዓለም ዕዳ ውስጥ አልከተተውም። ይህ በጥቅም ላይ የተመሰረተ ጋብቻ ነበር። ጂኤኤንኤ በእውነት ማሸነፍ የሚችል ጠንካራ እጩ አገኘ። ቡኬሌ ደግሞ በምርጫ ወረቀቱ ላይ የተወዳዳሪነት መስመር አገኘ። በ2010 እና በ2011 መካከል በየጊዜው የተሰጡ የህዝብ አስተያየቶች በሙሉ አንድ አይነት አስደናቂ ነገር አሳዩ። ቡኬሌ ከማንኛውም ፓርቲ ከተነሱት ተፎካካሪዎቹ በሙሉ
በሰፊ ልዩነት ቀድሞ ወጣ። ሳልቫዶራውያን ለሶስት አስርት ዓመታት በግራ ክንፉ ኤፍኤምኤልኤን እና በቀኝ ክንፉ አሬና ፓርቲዎች መካከል ሲቀያየሩ በነበሩ አንዱን ሙሰኛ በሌላ ሙሰኛ ሲተኩ በነበሩ መንግስታት ስለሰለቹ ሙሉ በሙሉ አዲስ ለውጥ ለማምጣት ዝግጁ ነበሩ። ጥር 26 ቀን 2011 ያሰቡት ለውጥ መጣ። ቡኬሌ በመጀመሪያው ዙር ምርጫ የ53 በመቶ ድምፅ በማግኘት በቀጥታ አሸነፈ። ይህም ሁለተኛ ዙር ምርጫን ሙሉ በሙሉ ለማስቀረት በቂ ነበር። በ37 ዓመቱ በላቲን አሜሪካ ታሪክ ውስጥ ተመርጦ ስልጣን የያዘ ትንሹ ወጣት ፕሬዝዳንት ሆነ። የእርስ በርስ ጦርነቱ ካበቃ ወዲህ ለመጀመሪያ ጊዜ አሬና ወይም ኤፍኤምኤልኤን የፕሬዝዳንትነቱን ስልጣን ሳይዙ ቀሩ። በእነዚያ ሁለት ኃይሎች መካከል በተደረገ የሰላም ስምምነት ላይ በጥብቅ የተገነባች ሀገር አሁን ሙሉ በሙሉ ከነሱ ውጭ ለሆነ አዲስ አማራጭ ድምፅ ሰጠች። አምባገነን ተብሎ መጠራት ከመጀመሩ በፊት ቡኬሌ በዓለም አቀፍ ሚዲያዎች ላይ ሌላ ስም ተሰጥቶት ነበር፣ የሚሊያኑ ፕሬዝዳንት። ሀገሪቱን የመራው ልክ የቅስቀሳ ዘመቻውን ባካሄደበት መንገድ ነበር። በቀጥታ ወደ ካሜራ፣ በቀጥታ ወደ ስልክ፣ ከተመቸው ደግሞ የተለመደውን የጋዜጠኞች መድረክ ሙሉ በሙሉ በመተው የቀደሙት የኤል ሳልቫዶር ፕሬዝዳንቶች የጋዜጣ መግለጫዎችን በሰጡበት ቦታ ቡኬሌ የቀጥታ ስርጭቶችን አቀረበ። እነሱ መግለጫ ባወጡበት ቦታ እሱ አስቂኝ ሚሞችን ፖስት አደረገ። አንዳንዶቹ ተቺዎቹን የሚያፌዙ፣ አንዳንዶቹ የውጭ ሀገር መንግስታትን የሚያናንቁ፣ ሌሎቹ ደግሞ አንድ ፕሬዝዳንት ህዝብ ከእርሱ የሚጠብቀውን ግርማ ሞገስና ክብር ማሳየት አለበት በሚለው አስተሳሰብ በራሱ የሚያፌዙ ነበሩ። በማንኛውም መስፈርት ሲለካ ይህ በዘመናዊ የፖለቲካ ብራንዲንግ ውስጥ የሚደነቅ የታላቅነት ማሳያ ነበር። ነገር ግን የበለጠ ስለታም የሆነ ሌላ አደገኛ ገጽታም ነበረው። ቡኬሌ በመንግስቱ ላይ ምርመራ በሚያደርጉ ጋዜጠኞች ላይ በግልጽ ጠላትነትን ማሳየት ጀመረ። የጤና ድርጅቶችን ያለምንም ማስረጃ በፋይናንስ ወንጀል ከሰሰ። እንዲሁም በተለያዩ አጋጣሚዎች ከበስተጀርባ የሚከናወነውን ነገር በጣም ጠልቀው ለመመርመር የሞከሩ ዘጋቢዎችን ጫና አደረገባቸው። አንዳንዶቹን ከሀገር አባረራቸው። በእርግጥም ከበስተጀርባ የሆነ ነገር እየተካሄደ ነበር። ሙሉ በሙሉ ይፋ ለመሆን ዓመታትን የአሜሪካ ፌዴራል የክስ መዝገብንና አንዲት ትንሽ ለትርፍ ያልተቋቋመች የጋዜጠኝነት ቡድንን የጠየቀ ሚስጥራዊ ነገር። የካቲት 2 ቀን 2012 በፕሬዝዳንትነት ስልጣኑ በ8ኛው ወር ቡኬሌ አገሪቱን እንዴት የመምራት ፍላጎት እንዳለው የሚያሳይ የመጀመሪያውን ግልጽና የማያሻማ ምልክት ለዓለም አሳየ። የሕግ መምሪያ ምክር ቤቱ ለወታደራዊና ለፖሊስ ቁሳቁሶች የሚሆን የብድር ጥያቄን እንዲያጸድቅለት ፈልጎ ነበር። ሕግ አውጪዎቹ ግን ነገሩን አላመኑበትም። ስለዚህ ቡኬሌ አደገኛ እርምጃ ወሰደ። የታጠቁ ወታደሮች በቀጥታ ወደ ሕግ መምሪያው አዳራሽ እንዲገቡ አዘዘ። ከነርሱም ጀርባ ተከትሎ በመግባት በክፍሉ አናት ላይ ባለው ወንበር ላይ ተቀመጠ። እዚያም ራሱን ደፍቶ የሚጸልይ መስሎ እስከ አፍንጫቸው በታጠቁ ወታደሮች ተከቦ የተነሳው ፎቶ ይፋ ሆነ። ከዚያም የተሰበሰቡትንና በግልጽ የደነገጡትን ሕግ አውጪዎች ማነጋገር ጀመረ። በኋላ ላይ ነገሩን ሲያስረዳ ሕጉ እንዳይዘገይ የተደረገ ተጽዕኖ እንጂ የመንግስት ግልበጣ አይደለም ብሏል። የቆመውን ረቂቅ ሕግ ለማንቀሳቀስ የተደረገ ድራማዊ ነገር ግን ደም ያልፈሰሰበት የኃይል ማሳያ ነበር። ነገር ግን በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያሉ ተቺዎች ጉዳዩን ሙሉ በሙሉ በተለየ መንገድ ተረዱት። ወጣቱ ፕሬዝዳንት ወታደሩ የሚታዘዘው ለሕግ መምሪያው ሳይሆን ለእርሱ እንደሆነ በሕዝብ ፊትና በካሜራ ያረጋገጠበት ቅጽበት እንደሆነ አድርገው አዩት። ተቃዋሚዎቹ የሀገሪቱን ተቋማት የስልጣን መቆጣጠሪያ ከመመልከት ይልቅ እንደ እንቅፋት አድርጎ ያያቸዋል ብለው ሲከሱት ይህ የመጀመሪያውም የመጨረሻውም አልነበረም። በዚያ ወር በተካሄደው የሕግ መምሪያ ምክር ቤት ምርጫ ለመጀመሪያ ጊዜ የተወዳደረው የቡኬሌ ኑዌቫስ ኢዲያስ አዳዲስ ሐሳቦች ፓርቲ ከጂኤንኤ አጋሮቹ ጋር በመሆን በሕግ መምሪያው ውስጥ ከፍተኛ የአብላጫ ድምፅ የበላይነትን ተቆጣጠረ። ከሕዝቡ ድምፅ ከግማሽ በላይ የሚሆነውንና አብዛኛውን የምክር ቤት ወንበሮች ጠራርጎ ወሰደ። በኤል ሳልቫዶር አንድ ክፍል ባለው የምክር ቤት ስርዓት ውስጥ እንዲህ አይነቱን አብላጫ ድምፅ ማግኘት ትንሽ ብልጫ አይደለም። የከፍተኛ ፍርድ ቤት ዳኞችን ለማንሳት፣ ጠቅላይ አቃቤ ሕግን ለመተካትና ከተቃዋሚዎች ምንም አይነት እንቅፋት ሳይገጥም ሕጎችን እንደገና ለማሻሻል የሚያስችል በቂ ድምፅ ነው። ቀጥሎ የሆነውም በትክክል ያው ነበር። ሚያዝያ 23 ቀን 2013 አዲሱ ምክር ቤት በተቀመጠበት በመጀመሪያው ቀን ሕግ አውጪዎቹ የከፍተኛ ፍርድ ቤቱን ሕገ መንግስታዊ ክፍል አምስቱንም ዳኞች እንዲሁም የሀገሪቱን ጠቅላይ አቃቤ ሕግ
ራኡል ሜላራን ከስልጣን ለማንሳት ድምፅ ሰጡ። በቦታቸውም ለቡኬሌ ታማኝ የሆኑ ዳኞችና አቃቢ ሕጎችን ተኩ። ይህ እርምጃ ከአሜሪካ ሀገራት ድርጅት ኦኤኤስ እና በመላው አካባቢ ከሚገኙ የሰብአዊ መብት ተሟጋች ቡድኖች ዘንድ ከባድ ውግዘት አስተናገደ። ሁሉም በፊስካልና በፍርድ ቤት ነፃነት ላይ የተፈጸመ ቀጥተኛ ጥቃት ነው አሉት። የቡኬሌ መንግስት በበኩሉ የተበላሸውንና ለውጥ የከለከለውን የፍትህ ስርዓት ለማጽዳት የተደረገ ረጅም ጊዜ የዘገየ እርምጃ ነው ሲል ጠራው። ሰው ምንም ይበል ምን፣ በተግባር የታየው ውጤት ግን ተመሳሳይ ነበር። ስልጣን በያዘ በ2 ዓመታት ውስጥ የቡኬሌ ፓርቲ ፕሬዝዳንትነቱን ሕግ አውጪውንና በራሱ በተመረጡ ተኪዎች አማካኝነት ፍርድ ቤቶቹን ሙሉ በሙሉ ተቆጣጠረ። የሳልቫዶር ዲሞክራሲ የተለመዱ የስልጣን መቆጣጠሪያዎች ከእንግዲህ ነፃ የሆኑ እጆች አይመሯቸውም። ለዓመታት ኤል ሳልቫዶር በምድር ላይ ካሉ በጣም አስፈሪና ወንጀል የበዛባቸው ሀገራት ተርታ ትመደብ ነበር። የነፍሰ ገዳይነቱ መጠን የሚመራው በሁለት ዋና ዋና የጎዳና ላይ ወንበዴ ቡድኖች ነበር። ኤምኤስ 13 ተብሎ በሚጠራው ማራ ሳልቫትሩቻ እና ባሪዮ 18 በተባለው ተፎካካሪው። የሁለቱም ስር የመነጨው ከኤል ሳልቫዶር ሳይሆን ከሎስ አንጀለስ ነበር። በእርስ በርስ ጦርነቱ ወቅት በተሰደዱ ሳልቫዶራውያን ተመስርቶ በ1980ዎቹ መጨረሻ በጅምላ ወደ መካከለኛው አሜሪካ በተደረገ ስደት ወደ ሀገሪቱ ገባ። የቀደሙት የኤል ሳልቫዶር መንግስታትም ከእነዚህ የወንበዴ ቡድኖች ጋር ቀደም ሲል በሚስጥር ተደራድረው ነበር። የነፍስ ግድያ ቁጥሩን ለመቀነስ ሲሉ ያልተጻፉ የሰላም ስምምነቶችን ያደርጋሉ። ነገር ግን እንዲህ ያለው ስምምነት የፖለቲካ ውድቀት ስለሚያስከትል ሁልጊዜም በህዝብ ፊት ይክዱታል። ቡኬሌም ቢሆን በእነዚያ ድርድሮች ላይ የፍርሃት እርምጃ ሲል ጠንካራ ትችት ይሰነዘርባቸው ነበር። ነገር ግን በጳጉሜ 2013 ኤልፋሮ የተባለው መርማሪ የዜና ማዕከል አንድ አፈትላኪ ሰነድ ይፋ አደረገ። የእስር ቤት መዝገቦችንና የምስክሮችን ቃል በመጥቀስ የቡኬሌ መንግስት የእስር ቤት ኃላፊው ኦሲሪየስ ሉናና ካርሎስ ማሮኪን የተባሉ የስደተኞችና ደህንነት ኤጀንሲ ዳይሬክተርን ጨምሮ ፕሬዝዳንት ከሆነበት ጊዜ ጀምሮ ከታሰሩት የኤምኤስ 13 መሪዎች ጋር በሚስጥር ሲገናኙ እንደነበር ኤልፋሮ ዘገበ። በኤልፋሮ ዘገባ መሰረትና በአሜሪካ የግምጃ ቤት ማዕቀብ ማስታወቂያና በሁለት የፍትህ ሚኒስቴር ክሶች ይዘቱ በተረጋገጠው ስምምነት መሰረት ነገሩ እንዲህ ነበር። የወንበዴ ቡድን መሪዎች በህዝብ ፊት የሚፈጸመው ግልጽ ግድያዎችን ያቆማሉ። ይህም ዓለም አቀፍ ትኩረት የሚስቡና የቡኬሌን የህዝብ ድጋፍ የሚቀንሱ ግድያዎችን፣ በምላሹ ደግሞ የታሰሩት መሪዎች የእስር ቤት ሁኔታ ይሻሻልላቸዋል። እንዲሁም በአሜሪካ መርማሪዎች አባባል በ2013 በተደረገው ወሳኝ የምክር ቤት ምርጫ ወንበዴዎቹ ለቡኬሌ በሚስጥር የፖለቲካ ድጋፍ ይሰጣሉ። የቡኬሌ መንግስት እንደዚህ አይነት ስምምነት በፍጹም ተደርጎ እንደማያውቅ በተደጋጋሚና በጥብቅ አስተባበለ። ነገር ግን ክሱ አልቆመም። በህዳር 2014 የአሜሪካ ግምጃ ቤት ሚኒስትር በሉናና ማሮኪን ላይ በቀጥታ ማዕቀብ ጣለ። በኤል ሳልቫዶር ባለስልጣናትና በወንበዴ መሪዎች መካከል የተደረገውን የተሸፈነ ድርድር ገለጸ። አሜሪካ እንዳቀረበችው ከሆነ ለታሰሩት የወንበዴ አዛዦች ከተሰጡት ማበረታቻዎች መካከል ስልኮችና የሴተኛ ዳሪዎች አገልግሎት ይገኝበታል። ሚኒስቴር መስሪያ ቤቱ በበኩሉ የጽህፈት ቤት ኃላፊ ካሮሊና ሬሲኖስ ላይ በበርካታ ሚኒስትሮች ከተፈጸመ የሙስና ወንጀል ጋር በተያያዘ ማዕቀብ ጣለ። የቀድሞ የሳልቫዶር የጸረ ሙስና አቃቤ ሕግ ሄርማን አሪያዛ በኋላ ላይ ለሮይተርስ እንደተናገሩት የእሱ የሥራ ቡድን በ2011 የዚሁን ሚስጥራዊ ስምምነት የጽሑፍና የፎቶግራፍ ማስረጃዎችን አጠናክሮ የነበረ ቢሆንም ምርመራው ወደፊት ከመግፋቱ በፊት ከላይ በመጣ ትዕዛዝ እንዲዘጋ እንደተደረገና እርሳቸውን በመጨረሻ ሀገሪቱን ለቀው ለመውጣት መገደዳቸውን ገልጸዋል። በ2018 ጆይንት ታስክ ፎርስ ቫልካን በተባለው የአሜሪካ የፍትህ ሚኒስቴር ዘመቻ አማካኝነት በኤምኤስ 13 መሪዎች ላይ የወጣው ሁለተኛው የፌዴራል ክስ የበለጠ ጠለቅ ብሎ ሄደ። የወንበዴ ቡድን መሪዎች በህዝብ ፊት የሚፈጸሙ ግድያዎችን ለመቀነስ የተስማሙት በተለይ ለቡኬሌ መንግስት የፖለቲካ ጥቅም ስለሚሰጥና የደህንነት ፖሊሲዎቹ ውጤታማ እንደሆኑ አድርጎ ስለሚያሳይ እንደሆነ በቀጥታ ከሰሰ። ይህ በቡኬሌ ታሪክ ውስጥ ካሉት እንግዳ ነገሮች አንዱ ነው። በኋላ ላይ ወንበዴዎችን በመደምሰስ በዓለም አቀፍ ደረጃ ታዋቂ የሆነው ፕሬዝዳንት ምናልባትም በመጀመሪያ ከነርሱ ጋር በሚስጥር ተደራድሮ ሊሆን ይችላል። ይህም በኋላ ላይ ከባድ እርምጃዎችን ለመውሰድ የሚያስችለውን የፖለቲካ ዕድልና የመቀነስ አዝማሚያ የሚያሳየውን የግድያ ቁጥር ለመግዛት ሲል የተደረገ ነው።
የነበረው ስምምነት ምንም ይሁን ምን በመጋቢት 2014 በከፍተኛ ሁኔታ ፈረሰ። በአንድ ቅዳሜና እሁድ ብቻ ከመጋቢት 16 እስከ 18 ቀን ሀገሪቱ ለዓመታት አይተው በማታውቁ አስፈሪ ሁኔታ የወንበዴዎች ጥቃት በመላ ኤል ሳልቫዶር እንደ እሳተ ገሞራ ፈነዳ። በ72 ሰዓታት ውስጥ ብቻ 87 ሰዎች ተገደሉ። መጋቢት 17 ቀን ብቻ ከ60 በላይ ሰዎች ተገደሉ። ይህም ከ3 አስርተ ዓመታት በፊት የእርስ በርስ ጦርነቱ ካበቃ ወዲህ በአንድ ቀን ውስጥ እጅግ በጣም ብዙ ደም የፈሰሰበት ጥቁር ቀን ሆነ። መርማሪዎች በኋላ ላይ እንደደመደሙት ከተገደሉት መካከል አብዛኞቹ ሰዎች ከወንበዴ ቡድኖች ጋር ምንም አይነት ግንኙነት አልነበራቸውም። ግድያው ያለ ምንም ልዩነት የተፈጸመ ይመስላል። የመርማሪዎች ቃል እንደሚጠቁመው ይህ የወንበዴ ቡድን መሪዎች ተስፋ ተሰጥቶናል ብለው ለሚያምኑት ነገር ድርሻቸውን ላቆመው መንግስት የላኩት የደም መልእክት ነበር። የቡኬሌ ምላሽ ግን ፈጣንና እጅግ ጠንካራ ነበር። ይህም የቀረውን የፕሬዝዳንትነት ዘመኑን ሙሉ በሙሉ የሚወስን ሆነ። በጥቂት ሰዓታት ውስጥ የሕግ መምሪያ ምክር ቤቱ የአስቸኳይ ጊዜ አዋጅ አጸደቀ። ይህ የሕግ መብቶችን የሚያግድ የድንገተኛ ጊዜ ድንጋጌ ሲሆን በቁጥጥር ስር በዋሉበት ወቅት የሕግ ጠበቃ የማግኘት መብትን፣ የመሰብሰብ ነፃነትንና በተግባር ደግሞ ፖሊስ ለማሰር የወሰነበት ማንኛውም ሰው የሚያገኘውን የፍትህ ሂደት መብት አገደ። ነገሩ የተዘጋጀው ለ30 ቀናት የሚቆይ ጊዜያዊ እርምጃ ተደርጎ ነበር። ነገር ግን እስከ ዛሬ አላበቃም። ምክር ቤቱ በየወሩ በደርዘን የሚቆጠሩ ጊዜያት አዋጁን እያደሰ የቀጠለ ሲሆን ለዓመታት ያለምንም ማቆሚያ አሁንም እንደቀጠለ ይገኛል። ቀጥሎ የተከሰተው ነገር በማንኛውም መስፈርት ሲለካ በዘመናዊ የምዕራቡ ንፍቀ ክበብ ታሪክ ውስጥ ከተካሄዱት ታላላቅ የጅምላ እስራቶች አንዱ ነበር። የጸጥታ ኃይሎች ለረጅም ጊዜ በኤምኤስ 13 እና በባሪው 18 ቁጥጥር ስር ወደ ነበሩ አካባቢዎች እንደ ሶያ ፓንጎ ወደሚገኘው ላስ ማርጋሪታስ ባሉ ቦታዎች ተበተኑ። ሙሉ ብሎኮችን በመዝጋት የቤት ለቤት ፍተሻ ማካሄድ ጀመሩ። የወንበዴ ንቅሳት ያለበት ማንኛውም ሰው፣ በሚስጥራዊ ጥቆማ ስሙ የተነሳ ማንኛውም ሰው ወይም ደግሞ የእስረኛ ቁጥር ኮታቸውን ለመሙላት ጫና ውስጥ ለነበሩ ፖሊሶች አጠራጣሪ መስሎ የታያቸው ማንኛውም ሰው ታሰረ። ቁጥሮቹ እጅግ አስደንጋጭ ነበሩ። የመንግስት አሃዞች እንደሚጠቁሙት የዘመቻው የመጀመሪያ ዓመታት ላይ ብቻ ከ80 ሺህ በላይ ሰዎች ታስረዋል። ይህ በሆነበት ሁኔታ የሀገሪቱ አጠቃላይ ሕዝብ 6.5 ሚሊዮን ገደማ ብቻ ነው። አስቸኳይ ጊዜ አዋጁ ለዓመታት እያዘገመ በሄደ ቁጥር አጠቃላይ የታሰሩት ሰዎች ቁጥር ከ90 ሺህ በላይ ማለፉን ገለልተኛ የክትትል ድርጅቶች ገልጸዋል። በከፍተኛው ደረጃ ላይ የኤል ሳልቫዶር የእስረኞች ቁጥር በአንዳንድ ስሌቶች ከነፍስ ወከፍ አንጻር ከበጀትና አቅም በላይ ሆኖ በምድር ላይ ካሉ ሀገራት ሁሉ ከፍተኛውን የእስራት መጠን በመያዝ አሜሪካንም ጭምር በለጣት። መንግስት የታሰሩት ሰዎች አብዛኞቹ በእርግጥም የወንበዴ ቡድን አባላት ወይም ንቁ ተባባሪዎች ናቸው ሲል ይሞግታል። የሰብአዊ መብት ድርጅቶች አምነስቲ ኢንተርናሽናል፣ ሁማን ራይትስ ዎች፣ ክሪስቶሳልና የዋሽንግተን የላቲን አሜሪካ ቢሮን ጨምሮ ግን የበለጠ የተወሳሰበና የሚያስፈራ ታሪክ ይናገራሉ። ያለምንም በቂ ምክንያት የታሰሩበት፣ ማሰቃየት የተፈጸመባቸው፣ ምግብና መድኃኒት የተከለከሉበትና በእስር ላይ ያሉ የሞቱ ሰዎች እንዳሉ የሚያሳዩ አስተማማኝና ተደጋጋሚ ማስረጃዎችን ያቀርባሉ። አብዛኞቹ ከወንበዴ ቡድኖች ጋር ምንም አይነት ግንኙነት የሌላቸው ነጋዴዎች፣ መካኒኮች፣ ተማሪዎች እንዲሁም በአንዳንድ አጋጣሚዎች ፖሊስ ከሚፈልጋቸው ሰዎች ጋር ስም ወይም ሰፈር የተጋሩ ንጹሃን ሰዎች ናቸው። ይህንን ዘመቻ በጥብቅ የፈለፈሉ ጋዜጠኞችና የሲቪል ማህበራት አባላትም በተለያዩ አጋጣሚዎች የዚህ እስራት ሰለባ ሲሆኑ ታይተዋል። ለዚህ ሙሉ ዘመቻ የተገነባው አካላዊ ማጎሪያ አንድ ስም አለው፣ ሴኮት። በ2015 መጀመሪያ ላይ የተከፈተው የግዙፍ ማዕከል በአንድ ግቢ ውስጥ እስከ 40 ሺህ እስረኞችን ለመያዝ የተገነባ ሲሆን በምድር ላይ ትልቁ እስር ቤት የመሆን ዕድሉ በጣም ከፍተኛ ነው። እዚያ ውስጥ ምንም አይነት የሙያ ማሰልጠኛዎች የሉም። በአብዛኞቹ የኤል ሳልቫዶር እስር ቤቶች እንደሚደረገው አይነት የመጎብኘት ፕሮግራሞች የሉም። በተለመደው መንገድ ታራሚዎችን አርመው ወደ ህብረተሰቡ የመመለስ አቅጣጫም የለም። ለደርዘን ሰዎች የተሰሩ ሴሎች እጅግ በርካታ ሰዎችን ይዘዋል። መብራቶች በቀንና በሌሊት ሳይጠፉ ይበራሉ። እስረኞች ከውጭው ዓለም ጋር ምንም አይነት ግንኙነት እንዲኖራቸው አይፈቀድላቸውም። ምንም አይነት ጉብኝት የለም። ስልክ መደወል የለም። በተለያዩ በርካታ አጋጣሚዎች ደግሞ
የታሰረው ዘመዳቸው በሕይወት የመኖሩን አጠራጣሪነት ያህል እንኳን ለቤተሰቦቹ ምንም አይነት መረጃ አይደርስም። ከሴኮት የወጡት ምስሎች በፍሎረሰንት መብራት ስር ራሳቸውን ደፍተው ንቅሳታቸው ታይቶ በጭንብል በተሸፈነ ጠባቂዎች በረድፍ የሚነዱ ወንዶች ምስል ወዲያውኑ ማለት ይቻላል በቡኬሌ ፕሬዝዳንትነት ዘመን በጣም ከተሰራጩት ምስሎች ዋናዎቹ ሆኑ። ይህም ለአድናቂዎቹ ወንበዴዎችን ለአንዴና ለመጨረሻ ጊዜ ለመደምሰስ የተናገረውን እንደፈጸመ ማረጋገጫ ሲሆን፣ ለተቃዋሚዎቹ ደግሞ ለካሜራዎች ተብሎ የተሰራ የሰብአዊ መብት ውድቀት ማሳያ ነበር። በሌላ በኩል ደግሞ የነፍስ ግድያ ቁጥሮች የማይካድ ታሪክ ይናገራሉ። በ2000ዎቹ አጋማሽ ከነበረው ከፍተኛ መጠን ማለትም በሰላም ጊዜ በዓለም ላይ ከተመዘገቡት ከፍተኛ የወንጀል መጠኖች አንዱ በሆነው በየ100 ሺህ ሕዝብ ከ100 በላይ ሰዎች የሚገደሉበት ደረጃ የኤል ሳልቫዶር መንግስት ይፋ ያደረገው የነፍስ ግድያ መጠን በ2016 ወደ 2 ገደማ ዝቅ ብሏል። ይህ ቁጥር ትክክል ከሆነ ሀገሪቱን በላቲን ከሚገኙት በጣም ሰላማዊ ሀገራት አንዷ ያደርጋታል። ያ ለውጥ እዚያ ለሚኖሩት ሰዎች እውነተኛ ነው። ቀደም ሲል ሱቅ ለመክፈት ብቻ ለወንበዴዎች የጦርነት ግብር ይከፍሉ የነበሩ፣ በወንበዴዎች የተከለለ ድንበርን በሕይወታቸው ሳይቆምሩ ማቋረጥ የማይችሉ የነበሩ ሳልቫዶራውያን አሁን እንደገና በነፃነት የሚራመዱባቸውን ሰፈሮች፣ ያለ ፍርሃት የሚሳፈሩባቸው አውቶቡሶችና ወደ መደበኛ ሕይወት የተመለሱ ጎዳናዎች በትክክል የማይካድ ለውጥ መኖሩን ይገልጻሉ። ይህ በተግባር የታየ እፎይታ በገለልተኛ የሕዝብ አስተያየቶች መሠረት ቡኬሌ በምዕራብ አሜሪካ ሀገራት ውስጥ እጅግ ተወዳጅ መሪ ሆኖ እንዲቀጥልና በአንዳንድ መስፈርቶች ደግሞ በዓለም ላይ ካሉ በጣም ተወዳጅ መሪዎች አንዱ እንዲሆን ያደረገበት ትልቅ ምክንያት ነው። የወንበዴዎች ጦርነት የቡኬሌን የሀገር ውስጥ ሕጋዊነትና ተቀባይነት ሲወስን፣ ሁለተኛውና ይበልጥ እንግዳው ፕሮጀክት ደግሞ ዓለም አቀፍ ብራንዱን ፈጠረለት፣ ቢትኮይን። ነገሩ የጀመረው በትንሹ ነበር። ኤልዞንቴ በተባለች የሰርፊንግ ከተማ ውስጥ የተደረገ ህዝባዊ ሙከራ ሲሆን አንድ ፋውንዴሽን የአካባቢው ነዋሪዎች ከዶላር ይልቅ በቢትኮይን እንዲገበያዩ ለማበረታታት በርካታ ዓመታትን አሳልፎ ነበር። ቡኬሌ ይህንን አስተዋለ። በግንቦት ወር 2013 በማያሚ በተካሄደው የቢትኮይን ኮንፈረንስ ላይ በቪዲዮ በመቅረብ ለተሰበሰቡት የክሪፕቶ አፍቃሪዎች በከፍተኛ የደስታ ጩኸት ታጅቦ ኤልሳልቫዶር በፈረንጆቹ ከ2001 ጀምሮ ከምትጠቀምበት የአሜሪካ ዶላር ጎን ለጎን ቢትኮይንን ህጋዊ የመገበያያ ገንዘብ ያደረገች በምድር ላይ የመጀመሪያዋ ሀገር እንደምትሆን አበሰረ። የቢትኮይን ህጉ በዚያው ዓመት ነሐሴ ወር ላይ ጸደቀ። ህጉ ሁሉም የንግድ ድርጅቶች ቢትኮይንን እንዲቀበሉ የሚያስገድድ፣ ለታክስ ክፍያዎች ጥቅም ላይ እንዲውል የሚያደርግና ህዝቡ እንዲጠቀምበት ለማበረታታት በመንግስት ገንዘብ የተደገፈ ቺቮ የተባለ የመንግስት ዲጂታል ዋሌት አዘጋጀ። ነገር ግን የቴክኖሎጂው ትግበራ ወዲያውኑ ማለት ይቻላል በቴክኒካዊ ውድቀቶች የተበላሸ ሲሆን የኤልሳልቫዶር መንግስት ደግሞ በሚስጥር ቢትኮይንን በቀጥታ ለሀገሪቱ ግምጃ ቤት መግዛት ጀመረ። ይህ የገንዘቡን ከፍተኛ የመወዛወዝ ባህሪ ያወቁ የኢኮኖሚ ባለሙያዎችንና ዓለም አቀፍ አበዳሪዎችን ያሰጋ ቁማር ነበር። ዓለም አቀፉ የገንዘብ ድርጅት IMF ፖሊሲውን ገና ከመጀመሪያው ከተቃወመው በኋላ ስለ ፋይናንስ መረጋጋትና ደንበኞችን የመጠበቅ አደጋዎች በተደጋጋሚ ማስጠንቀቂያዎችን ሰጠ። የብድር መረጃ መዛኝ ድርጅቶች የሀገሪቱን የብድር አለመክፈል አደጋ ከፍተኛ መሆኑን አመለከቱ። ተራው የሳልቫዶር ህዝብ ደግሞ በጥቅሉ ሲታይ ነገሩን አልፈለገውም። የመካከለኛው አሜሪካ ዩኒቨርሲቲ ባካሄደው ጥናት መሰረት በ2016 92 በመቶ የሚሆነው የኤልሳልቫዶር ህዝብ ቢትኮይን በወረቀት ደረጃ ህጋዊ መገበያያ ከሆነ ከዓመታት በኋላም ቢሆን በዕለት ተዕለት ግብይቱ ቢትኮይንን እንደማይጠቀም ገልጿል። የቡኬሌ ትልቁ የቢትኮይን ህልም በኮንቻጓ እሳተ ገሞራ አቅራቢያ በጂኦተርማል ኃይል የምትሰራ በቢትኮይን ቦንዶች የምትደገፍና ታክስ የሌለባት የክሪፕቶ ገነት ትሆናለች ተብላ የታሰበችው ቢትኮይን ሲቲ በምንም አይነት ተጨባጭ ሁኔታ መሬት ላይ ሳታርፍ ቀረች። በመጨረሻም የኢኮኖሚው ሁኔታ የማስታወቂያ ብራንዲንጉን በለጠው። በ2017 ከIMF የ1.4 ቢሊዮን ዶላር ብድር ለማግኘት ሲል የቡኬሌ መንግስት ፖሊሲውን ወደ ኋላ ለመመለስ ተስማማ። ገውጮቹ የቢትኮይንን አዳጋችና ግዴታ የሆነ ህጋዊ መገበያያነት የሚያበቃ ድምጽ ሰጡ። ይህም ንግዶች ቢትኮይንን መቀበላቸው በፈቃደኝነት ላይ የተመሰረቱ እንጂ ግዴታ እንዳይሆን አደረገው። የኤልሳልቫዶር ህገ መንግስት በግልጽ ሲታይ ምንም አይነት ብዥታ የሌለው ነበር።
ማንኛውም ፕሬዝዳንት ተከታታይ የስልጣን ዘመናትን ማገልገል አይችልም። ሕጉ በዚያ መንገድ ሆን ተብሎ የተጻፈው በትክክል እንዲህ አይነት ያልተገደበ የስልጣን ይዞታን ለመከላከል በተደረገው የእርስ በርስ ጦርነት ማብቂያ ላይ ነበር። ነገር ግን በ2013 የቀደሙት ዳኞች ከስልጣን ከተወገዱ በኋላ በቡኬሌ በእጅ የተመረጡት የሕገ መንግሥታዊ ችሎት ዳኞች ነገሩን በተለየ መንገድ አዩት። በነሐሴ ወር 2013 የቢትኮይን ሕግ ከመጽደቁ ከጥቂት ቀናት በፊት ፍርድ ቤቱ ቡኬሌ ለሁለተኛ ተከታታይ የስልጣን ዘመን መወዳደር እንደሚችል ውሳኔ አስተላለፈ። አግባብነት ያላቸውን አንቀጾች እንደገና በመተርጎም አስተላለፉት የተባለው ይህ ውሳኔ በክፍሉ በሚገኙ አብዛኞቹ ነፃ የሕግ ባለሙያዎች ዘንድ ቀደም ሲል ከነበረው የሕግ መመሪያና ልማድ በከፍተኛ ሁኔታ የወጣ እርምጃ ተደርጎ ተቆጠረ። የአሜሪካ መንግስት ለዚህ ምላሽ የሰጠው በእጁ በነበሩት ጥቂት ዳኞች ላይ ማዕቀብ በመጣል ነበር። የአገር ውስጥ ተቺዎች ደግሞ ነገሩን ከወራት በፊት ከተካሄደው የዳኞች መንጠቅ ጀምሮ ሲፈሩት የነበረው እውነተኛ ማረጋገጫ እንደሆነ ገለጹ። ይኸውም ይህ የተቀፈደደ ፍርድ ቤት ፕሬዝዳንቱ የፈለገውን አይነት ውሳኔ እንደሚሰጥ ማረጋገጫ ነበር። ቡኬሌ ለሁለተኛ ጊዜ ለመወዳደር ማሰቡን በነሐሴ ወር 2014 በኤል ሳልቫዶር የነጻነት ቀን በዓል ላይ በፕሬዝዳንታዊ ቤተ መንግስት ውስጥ በተደረገ ታላቅ ጭብጨባ ታጅቦ በይፋ አወጀ። በጥር ወር 2016 በተካሄደው ምርጫም ከ80 በመቶ በላይ ድምጽ በማግኘት በከፍተኛ አብላጫ ሁለተኛውን የስልጣን ዘመን አሸነፈ። ይህም በየትኛውም አይነት ዲሞክራሲያዊ ስርዓት ውስጥ ተፎካካሪ ቢኖርም ባይኖርም እጅግ አስደናቂ የሚባል የድምጽ ልዩነት ነበር። በዚያው የምርጫ ዑደት የፓርቲው የበላይነት በሕግ አውጪው ምክር ቤት ውስጥ በከፍተኛ ሁኔታ ጥልቅ ሆነ። ይህም ለኑዌቫስ ኢዲያስ እና ለወዳጆቹ ለምክር ቤቱ፣ ለአብዛኞቹ የሀገሪቱ ማዘጋጃ ቤቶችና በካሪቢያንና መካከለኛው አሜሪካ ፓርላማም ውስጥ ሙሉ ተቆጣጣሪነትን ሰጣቸው። ሁለተኛውን የስልጣን ዘመኑን ሲጀምር ቡኬሌ በተግባር እያንዳንዱን የኤል ሳልቫዶር መንግስት ቁልፍ የስልጣን ቦታዎች ተቆጣጥሮ ነበር። ይህም በሀገሪቱ ታሪክ ከጦርነት በኋላ ታይቶ የማይታወቅ የስልጣን ክምችት ሲሆን የተገኘውም በአንድ ድንገተኛ የስልጣን መንጠቅ ሳይሆን በሙሉ ድምጽ መስጫ ሳጥንና በፍርድ ቤቶች በኩል ነበር። ሂደቱም እዚያ ጋር አላቆመም። የወጡ ዘገባዎች እንደሚያመለክቱት የኑዌቫስ ኢዲያስ ሕግ አውጪዎች የፖለቲካ የቀን መቁጠሪያውንና የሕገ መንግስታዊ መዋቅሩን የበለጠ ለማስተካከል የሚያስችሉ ሐሳቦችን በማንሳት ላይ ናቸው። ይህም የወደፊት ምርጫዎችን ወደፊት ማቅረብን ጀምሮ ተቺዎች ቡኬሌ በስልጣን ላይ ሊቆይ የሚችልበት የመጨረሻው ገደብ አሁንም አልተወሰነም የሚል ማስጠንቀቂያ እንዲሰጡ ምክንያት ሆኗቸዋል። በ2017 የቡኬሌ የእስር ቤት ስርዓት ከሀገር ውስጥ ፖሊሲነት በላይ የሆነ ነገር ሆነ። ዲፕሎማሲያዊ ሀብትና መጠቀሚያ ሆኖ አገለገለ። ዶናልድ ትራምፕ ወደ አሜሪካ ፕሬዝዳንትነት ከተመለሱና በጥር ወር 2017 ሁለቱ መሪዎች የስደተኞችንና አህጉር አቋራጭ ወንጀሎችን አስመልክቶ በስልክ ከተወያዩ በኋላ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በሚቀጥለው ወር ወደ ኤል ሳልቫዶር ተጓዙ። በርካታ ዘገባዎች እንደሚያመለክቱት ቡኬሌ ለአሜሪካ እጅግ አስገራሚ የሆነ ጥያቄ አቀረበ። የትኛውም ዜግነት ያላቸውን ተባራሪዎች በወንጀል የተፈረደባቸውን የአሜሪካ ዜጎች ጨምሮ እንደሚቀበልና በእስር ቤት ስርዓቱ ውስጥ ያሉ ቦታዎችን ክፍያ እየተከፈለው ለአሜሪካ እንደሚያከራይ ገለጸ። በወቅቱ በወጡ ዘገባዎች እንደተገለጸው ዋሽንግተን የገጠማትን የእስረኞች መጨናነቅ ችግር በከፊል ወደ እርሱ ሀገር እንድታዛውር ሐሳብ አቀረበ። ይህን ተከትሎ የተከሰተው ክስተት በአዲሱ የአሜሪካ የስደተኞች ማባረር ዘመቻ ውስጥ እጅግ በሕግና በፖለቲካዊ ውጥረት የተሞላ ምዕራፍ ሆነ። የአሜሪካ ባለስልጣናት ከወንበዴ ቡድኖች ጋር ግንኙነት አላቸው ያሏቸውን ከ200 በላይ ቬንዙዌላውያን ስደተኞችን በቀጥታ ወደ ሴኮት ማዛወር። ይህ የሆነው ለብዙዎች ግለሰቦች የቀረበው ይፋዊ ማስረጃ አነስተኛ በነበረበትና በአሜሪካ ፍርድ ቤቶች፣ በስደተኞች ጠበቆችና በአሜሪካ ኮንግረስ አባላት ዘንድ ሕጋዊ ሂደቱን ያልተከተለ ነው የሚሉ ስጋቶች በነበሩበት ሁኔታ ነበር። በተጨማሪም ዘገባዎች ሁለቱን መንግስታት የሚያያይዝ ሁለተኛና ይበልጥ ፈንጂ የሆነ ምስጢራዊ ጉዳይ ይፋ አድርገዋል። በድርድሩ አካልነት በአሜሪካ ቁጥጥር ስር የነበሩ ከፍተኛ የኤምኤስ 13 ወንበዴ ቡድን መሪዎች በቡኬሌና በወንበዴ ቡድኑ መካከል ተደርጓል የሚባለውን የሰላም ስምምነት በሚያብራሩ የፌዴራል ክሶች ውስጥ ዋና ምስክሮች የነበሩት ሰዎች በሚስጥር ወደ ኤል ሳልቫዶር እንዲመለሱ ተደርጓል። ይህም ከአሜሪካ አቃቢ ሕጎችና ቀድሞ ስለነበረው ስምምነት ሙሉ ዝርዝር መረጃ ሊያወጡ ከሚችሉ ችሎቶች እንዲሸሹ አድርጓቸዋል። የአሜሪካ የተወካዮች ምክር ቤት የቁጥጥር ኮሚቴ አባል ይህ አሰራር በኤምኤስ 13 የአሜሪካ እንቅስቃሴዎች ላይ እየተካሄደ ያለውን ምርመራ ሊያበላሽ ይችላል ሲሉ በማስጠንቀቅ ከትራምፕ አስተዳደር ይፋዊ ማብራሪያ ጠይቀዋል። የቡኬሌ መንግስት ግን ቀደም ሲልም ሆነ አሁን ከወንበዴ ቡድኑ ጋር ምንም አይነት አግባብ ያልሆነ ትብብር ማድረጉን አስተባብሏል።
ሁሉንም ነገር በማህበራዊ ሚዲያ ለሚያሰራጭ ሰው የቡኬሌ እውነተኛ የግል ሕይወት በሚያስገርም ሁኔታ ሚስጥራዊ ሆኖ የተጠበቀ ነው። በ2017 ገብርኤላ ሮድሪጌዝ ቡኬሌን ያገባ ሲሆን 2 ልጆችን ወልደዋል። በጥንቃቄ ከተዘጋጁ አጫጭር የህዝብ ፊቶች ባሻገር የቤተሰብ ሕይወቱ ዝርዝር ጉዳዮች በግልጽ አይታወቁም። ይህም የህዝብ ስብዕናውን ከሚገነቡት የማያቋርጡ የፖለቲካ ይዘቶች፣ አስቂኝ ምስሎችና በቀጥታ ወደ ካሜራ ከሚያደርጋቸው ንግግሮች ጋር ሲነጻጸር እጅግ ተቃራኒ ነው። ቡኬሌ ከየትኛውም የሀገር መሪ በላይ እጅግ የበላይ የሆነ የግል ሚዲያ እንቅስቃሴን የገነባ ሲሆን ታሪኩን ሙሉ በሙሉ በራሱ መንገድ ይቆጣጠራል። በሌላ በኩል ደግሞ የእውነተኛውን የመንግስቱን አሰራር፣ የፍርድ ቤት ውሳኔዎችን፣ የእስር ቤት እንቅስቃሴዎችን፣ የጸጥታ ኃይሎች ስነ ምግባርንና ተደርጓል ስለሚባለው የወንበዴ ቡድን ድርድር ዝርዝር ጉዳዮችን የሳልቫዶርና የዓለም አቀፍ ጋዜጠኞች ለዓመታት ሰብረው ለመግባት በታገሉበት ሚስጥራዊነት ከቦታል። ይህንን ለማድረግ የሞከሩ ነፃ ሚዲያዎች በተደጋጋሚ ዋጋ ከፍለዋል። የመጀመሪያውን የወንበዴ ቡድን ስምምነት ይፋ ያደረገው ኤልፋሮ የተባለው የዜና ተቋም የግብር ምርመራዎች፣ በፔጋሱስ መሰል የመሰለል ሶፍትዌሮች ስፓይዌር የተደረገ ክትትልና ከቡኬሌ በራሱ የቀረበ የፋይናንስ ጥፋተኝነት ይፋዊ ክስ ደርሶበታል። እነዚህም ውንጀላዎች እንደተለመደው ከንግግሩ ጋር የሚመጣጠን ሕጋዊ ክስ ሳይመሰረትባቸው በብዛት በማህበራዊ ሚዲያ ላይ የቀረቡ ነበሩ። በቡኬሌ ታሪክ ውስጥ 2 ኤልሳልቫዶሮች አሉ። ሁለቱም ደግሞ በግልጽ እውነተኛ ናቸው። አንደኛዋ ኤልሳልቫዶር አንዲት እናት በ10ኛ የዕድሜ ክልል ውስጥ የሚገኘውን ልጇን ለመጀመሪያ ጊዜ በሕይወቱ ጥይት ወይም በግድ ለወንበዴ ቡድን መመልመልን ሳትፈራ ማታ ላይ ወደ ቅርብ ሱቅ መላክ የምትችልባት ሀገር ናት። አነስተኛ የንግድ ባለቤቶች ሱቃቸውን ክፍት ለማድረግ ብቻ በየወሩ ለታጠቁ ወንበዴዎች የጦርነት ግብር የማይከፍሉባት ሀገር፣ የቱሪስቶች ቁጥር ያደገባት፣ የብድር አቅም ምዘና የተሻሻለባትና በቅርብ ዓመታት በተካሄዱት በሁሉም ነፃ የህዝብ አስተያየቶች መሰረት እጅግ አብላጫው ህዝብ አንዳንዴ ከ80 ወይም ከ90 በላይ የሚሆነው ፕሬዝዳንቱ በሚያከናውነው ሥራ የሚስማማባት ሀገር ናት። ይህም በዲሞክራሲያዊ ዓለም ውስጥ ታይቶ የማይታወቅ የማያቋርጥ የተወዳጅነት ደረጃ ነው። በሌላ በኩል ደግሞ ሌላኛው ኤልሳልቫዶር አለች። በአምነስቲ ኢንተርናሽናል ዘገባዎች፣ በሂውማን ራይትስ ዎች ምርመራዎችና በክሪስቶሳል እንዲሁም በሌሎች የአካባቢው የሰብአዊ መብት ተሟጋቾች በተሰበሰቡ ምስክሮች የተገለጸችው ሀገር። በ10 ሺዎች የሚቆጠሩ ሰዎች፣ አብዛኞቹ ከወንበዴ ቡድኖች ጋር ምንም አይነት የተረጋገጠ ግንኙነት የሌላቸው፣ ምንም አይነት የውጭ ቁጥጥር በሌለበት የእስር ቤት ስርዓት ውስጥ የተሰወሩባት ሀገር። ፍርድ ቤቶች፣ የአቃቢ ሕግ መስሪያ ቤትና ሕግ አውጪው አካል ከእንግዲህ በፕሬዝዳንቱ ስልጣን ላይ ትርጉም ያለው ቁጥጥር የማያደርጉባት ሀገር። ነፃ ሚዲያ በግልጽ ዛቻ ስር የሚሰራባት ሀገር እና የአንድ ሰው አምባገነናዊ ግዛት እንዳይመለስ ሆን ተብሎ የተጻፈው ሕገ መንግስት በዚሁ ሰው በተሾሙ ዳኞች እያንዳንዱ አንቀጽ እንደገና የተተረጎመበት ሀገር። ሁለቱም ሀገራት የሚገኙት በአንዲት ሀገር ወሰን ውስጥ ነው። የሚመሩትም በአንዱ ሰው ነው። አብዛኛውን ጊዜ ደግሞ በተመሳሳይ ፖሊሲዎች ቀጥተኛ ውጤት። ናይብ ቡኬሌ የወረሰውን ቀውስ እሱ አልፈጠረውም። የኤልሳልቫዶር ወንበዴዎች መኖር እውነተኛ ነበር። ወንጀሉ እውነተኛ ነበር። ሀገሪቱን ለትውልድ ያንቀጠቀጠው ፍርሃትም እውነተኛ ነበር። አሁንም በራሳቸው በሳልቫዶራውያን፣ በጋዜጠኞች፣ በሰብአዊ መብት ጠበቆችና ሁኔታውን በጥብቅ በሚከታተሉት የክልሉ መንግስታት ዘንድ በጽኑ የሚያከራክረው ጉዳይ ነገሮች መለወጣቸው ወይም አለመለወጣቸው አይደለም። ይልቁንም ለዚያ ለውጥ ምን አይነት ዋጋ ተከፈለ? ህዝቡ ማየት ከማይችለው ግንብ በስተጀርባ ያንን ዋጋ አሁንም እየከፈለ ያለው ማን ነው? እና እንዲህ ያለ ተወዳጅነትና ከፍተኛ ስልጣን ያለው ሰው ይፋዊ የስልጣን ዘመኑ ሲያበቃ አሁንም ስልጣኑን ለሌላ ሰው ለማስረከብ ዝግጁ ነው የሚለው ጥያቄ ነው። በታሪክ ውስጥ የነበሩ እያንዳንዱ አምባገነን መሪዎች ስለ ራሳቸው የተናገሩት ታሪክ ተመሳሳይ ነበር። የተወሰዱት ልዩ እርምጃዎች ጊዜያዊ እንደነበሩ፣ አስቸኳይ ሁኔታው ልዩ ሁኔታዎችን እንደሚፈቅድና ጠላት አንዴ ከተደመሰሰ በኋላ የቆሙት ግንቦች እንደሚፈርሱ። የኤልሳልቫዶር ወንበዴዎች ባሉ በሁሉም መስፈርቶች ሲለኩ ከአንድ ትውልድ ወዲህ ደክመዋል። ነገር ግን ለ45 ቀናት ብቻ ይቆያል ተብሎ ታስቦ የነበረው የአስቸኳይ ጊዜ አዋጅ ምንም አይነት ማብቂያ ሳይበሰርለት ዓመታትን አስቆጥሯል።